ስኪል በጣም የተማርኩበት ከኔም አልፎ ለወንድሞችም ለጓደኞችም የሚነግረው ነው። ስሜ ቃላብ ጥላሁን ይባላል። ዋቢ ስኪል 6ኛ ዙር ተማሪ ነው። ዋቢ ስኪልን ያወቅኩት በሶሻል ሚዲያ በምጠቀምበት ሰዓት ቲክቶክ ላይ ነው። ለመጀመሪያ ጊዜ ዋቢ ስኪል አንድ ተማሪ እነሱ ጋር የሚማር አስተያየት ሲሰጥ ነው እዛ ላይ ነው ያየሁት። ከነበረኝ ባክግራውንድ ትሬኒንጉ ላይ ብዙ ነገር ተምሬያለሁ። ክላስ ገብተን ከመማር አልፎ ፕሮጀክት እስከ መስራት ቲዮሪ ብቻ ሳይሆን ፕሮጀክት ቤዝድ የሆነ በእያንዳንዱ ቻፕተር በእያንዳንዱ ክላስ እያንዳንዱ የሆነ ፕሮጀክት እየተሰጠን የተማርነው ትሬኒንጉ በጣም አሪፍ ነው። ብዙ ነገር ተምሬበታለሁ። ብዙ ያላወቅኳቸው ነገሮች በትምህርት ቤትም ከዛሬ የማላውቃቸውን ብዙ ነገሮች ተምሬበታለሁ። ትሬኒንጉ ምንም አይነት አሰልችነት የለውም። እያንዳንዱ ክላስ እያንዳንዱ ቀን ዘና እያለን ነው የተማርነው። ዋናው እውቀትን እየጨበጥን የተማርነው ዝም ብሎ ገረብ ሳይሆን እያንዳንዱ ፈንክሽናሊቲውን እያወቅን ፕሮጀክት ቤዝድ የሆነ ትሬኒንግ ነው የተማርነው። ዌብ ስኪል ከሌሎች የሚለይባቸው 3 ነገሮች አሉ። አንደኛው ትሬኒንግ ቤዝድ፣ ሁለተኛው ክላስ ላይ እያንዳንዱ ተማሪ ምን አውቋል እየተባለ በየሳምንቱ ኤግዛማይን የሚደረግበት ፕሮጀክት ይሰጠዋል። ሶስተኛው ታስኩ እየታየ ነው ያ ተማሪ የሚቀጥለው። ታስኩ እየታየ ማለት ለምሳሌ በየሳምንቱ ሰኞ፣ ሮብ፣ አርብ እንማራለን። ማክሰኞና ሐሙስ ደግሞ በግሩፕ ፕሮጀክት ተማሪዎች ጋር ተከፋፍለን እንሰራለን። ያ ታስክ በአስተማሪዎቻችን እየታየ ነው የምንቀጥለው። ስለዚህ ብዙ ነገር ከሌሎቹ ይለያል። ላይፍ ክላስ ላይ በሰዓታችን ነው ገብተን የምንማረው። አስተማሪው ለእኛ ተዘጋጅቶ ነው የሚመጣው። ለምሳሌ አንዱን ኮርስ ዛሬ የምንማር ከሆነ ያን ኮርስን ተዘጋጅቶ ነው የምንማረው። ያን ኮርስ በቃ ማወቅ አለባቸው የሚለውን ያህል የምንማረው በስነስርዓት። ኮርሱ ላይ ምንም በቃ ከሌላው በተሻለ ሌላ ቦታ በሚሰጥ በተሻለ ቲዮሪ ሳይሆን እያንዳንዱ እንግሊዝ ላይ ፕሮጀክት እና ኤግዛምፕል እየሰራ ነው የምናልፈው። ጥያቄን እየጠየቅን አብረን እየተማርን ነው የምናልፈው። ፕሮጀክቱን ከጨረስን በኋላ ከነበረኝ የዛሬ 6 ወር ከነበረኝ አንጻር ፉል ስታክ ዲቨሎፐር ብዬ መጥራት እችላለሁ። ቢሮ ቲዮሪ ቤዝድ ነበር። አሁን ግን እያንዳንዱን ነገሮችን እየተማርኩበት እያለፍኩበት ነው። ብዙ ከ5 ከ6 በላይ ፕሮጀክትን እየሰራው ነው የመጣሁት ከዋቢ ስኪል ጋር። ዋቢ ስኪል በኢትዮጵያ ውስጥ ካሉ ኢለርኒንግ ቴክኖሎጂ ውስጥ ቤስት የሚባለው ነው። ይህን መታችሁ እንድትማሩ መታችሁ እንድትጎበኙ ማረጋገጥ እፈልጋለሁ። ዋቢ ስኪል በጣም የተማርኩበት ከኔም አልፎ ለወንድሞችም ለጓደኞችም የሚነግረው ነው። እኔም በጣም አመሰግናለሁ። መልካም የትምህርት ዘመን